أنا لين أنتم تجاوبوا؟ ترى كينجي. أرجعك. سنت غزير استأجر زبيت ندقيه. القباني. هنا قوي أبايي إندزي ندتوارد كتقوياله. أنت سرعة يا جيشي؟ سمي أكلي زي برميل سالكت شو جيشي؟ سيتيو لكشان ياتاشنو. هاسبيو كسراتين النت وده بيت ما بيت النت. እንዴት ዋላችሁ? ተቀመጡ። ቲና ይባላል። ልትወጣ ስትል ነው የመጣችሁት? ካሌብ ሸኛት። እኔ ሸኛታለሁ። ለምን አንተ? ደስ አላላትም ዳኒ። ካሌብ ሸኛት። ኧረ ችግር የለውም ባሽ ዳኒ ሸኛኛል። አመሰግናለሁ። ምን ይሆንሽ ነው? እኔ ለና አንተም ትጫወታ? ተረጋጊ እንጂ። አረጋጋ። ቆይ አንቺ ሄድሽበት ቦታ የት ነው? ቆይ ምን አብለተው ነው የላኩሽ? እኔ ምንም አልንኩም። ቆይ ልጅቷ ምናችሁ ናት? ጭራሽ ምናችሁ ናት? አዎ ምናችሁ ናት? ኢየሱስ ይሁን አንተ ሸኛ ያደረግህ ማን ነው? ይኸውልሽ ሴትዮ አረጋጊው። ሴትዮ? እኔን ሴትዮ? አዎ አንቺን ነው ሴትዮ። በቃ ተይኝ። ካሌብ ያደረገኝ ነገር ምንም ነገር የለም። ላንተ ስል ነው። እንዴ እና ቆይ ከቆጨሽ ለምን አትሄጂ? ዳኒ ባለቀ ሰዓት ምን እየሆንክ እንደሆነ አልገባኝም። ይሄን እኮ ነው ስንፈልገው የነበረው። አንቺ ነሻ ቤት አገኘው ብለሽ ያዙ ይልቀቁኝ የምትይው። እነሱ ላይ ነው። ይሄው እኔ ላይ እኮ እየደነፋሽ ነው እኮ ልጅቷን ስለማላውቃት እኮ ላስረዳሽ አልኩሽ እኮ። ሁሉንም ነገር ተመልከቺ። አንቺ ግን ምንም መረጋጋት አልቻልሽ። እሺ እረጋጋለሁ። ምንድነው? ይኸውልሽ 10 እረጋጋለሁ አትበይኝ። ሰከን ብለሽ አሳይኝ። ደግሞ በሁሉም ፊት መረጋጋትሽ ይታይ። ደግሞ አንቺ በጣም የተለየ ነው። ላናግር ፈልጌ ነበር። በሰላም ነው ይላል። ከዚህም በኋላ ሰላም የሚሆን ይመስለኛል። እሺ መልካም። የሚፈልገው እሱ ነው። ምን ልታዘዝ? ስንት ጊዜ ልስጣችሁ እዚህ ቤት እንድቆዩ? አልገባኝም። ቤት መፈለጊያ ጊዜ ስንት ቀን ልስጣችሁ እያልኩ እኮ ነው። የምን ቤት ነው የምንፈልገው? ቤታችን አይደል እንዴ ያለን? ቤቴን እንድትለቁልኝ እፈልጋለሁ። አንቺ አበርሽ እንዴ? አንተ አይመለከትም። ዝም በል ቲና። የካሌብ አባት መልስን እየጠበቅኩ ነው። እና ከቤት ልታባርሪኝ ነው? እንደዛ ነው እያልሻለሽ? ከቤቴ ነው ያልከው? የማን ቤት ነው? የኔ ቤት እኮ ነው። ፈርመህ ሰጥተኸኛል። እያታለልሽ ነበር ማለት ነው? እንደፈለክ ማሰብ ትችላለህ። ግን እንድትወጡልኝ ፈልጋለሁ አንተም ልጅህን። ኧረ ቲና በፈጠረሽ አትቅለይ። ምን ትለኛለህ? እየጠበቅኩ እኮ ነው። እንወጣልሻለን። መቼ? ትንሽ ቀን ስጭን። ካሌብንም ልንገረው። ጥሩ እንደዛ ከሆነ ኧረ አባዬ ነገር ወዳልተፈለገ አቅጣጫ እየሄደ ነው። ይሄድ እየለየለት ይመጣል። እንዴት ግን ያስፈራል። እንዳትከስር አንተም ዝም በል። እሺ Shaking, I'm taking the ground. Gotta stay ready, I'm ready right now. I bring the music, ain't making a sound. It's quiet for you, cause I'm living on now. ለምን አጠፋው? ይሄ ጭፈራ ቤት አይደል? ጎረቤት እየበጠበጥሽ ይመለከታል። ያገባሃል። ሴትዮ ልክሽን እያጣሽ ነው። ሴትዮ እምናደር እንዳይመስልህ። ተይ ልረፍበት። ጎረቤት አትበጥብጪ። ሌላም ሰው ቢሆን አትረብሽ። ቤቴ እኮ ነው። ምን ነው ቆይ ቤቴ ያበዛሽ? እስካሁን ጎረቤታችን ነበርሽ? እስካሁንማ ጥገኛ ነበርኩኝ። አሁንማ የቤት ባለቤት ነሽ አይደል? አዎ በሚገባ። ምን ነው አንተን አንገበገበህ? አልተንገበገብኩም። ግን ቆይ ምን አይነት ሰው ነሽ? ይሁዳ የፈለከው ማለት ትችላለህ። የምትለው ሁሉ ነኝ እና ምን ይጠበስ? አረ ምንም። አንቺንማ ማን ይችላል? እኔማ ምንም ልልህ አልነበረም። አንተ ግን ጸባይህን አሳምሮ መኖር አቃተህ።
እና ይቅርታ ልጠይቅሽ እረፍዷል ቀልደኛ ነሽ ለማንኛውም ልረፍበት አትበጥብጪ አንተ ሰው ቤት መባረር ነው አያስደነግጠው ምን ፈለግሽ? ምን አገባሽ ይመለከትሻል ተረጋጊ እንጂ ቲና። ባልረጋጋል ደበድብኛ ክብርሽን ካልጠበቅሽ የሰው ክብር ከነካሽ አይቀርልሽም። እኔና አንቺ እስኪ ሞክሪው ለማንኛውም እንድትዘጋጅ ነው ልነግርሽ የመጣሁት ምንድነው የምትዘጋጀው? ሁላችሁንም ጠራርጌ ላስወጣችሁ ነው ስለዚህ አስቢበት ደግሞ ከአውሬ ጋር ለመለየት ዝግጅት ያስፈልጋል እንዴ? እንዲሁ መለየት ነው እንጂ ማን ነው አውሬ አንቺ አውሬ መሆንሽን ማመኝ መቼም ሰው ነኝ አትይኝም አይደል? አንቺም ሰው ተብለሻል ገረድ ባለፈውም እኮ ነግሬሻለሁ እኔ የሰው ቤት ሰራተኛ ገረድ ነኝ አንቺ ግን የምን ገረድ እንደሆንሽ ታውቂያለሽ አንቺ ስርዓት ያዥ እሺ ስሚ ጠቅልዬ እዚህ በርሜል ውስጥ አልከትሽ ውጪ እሺ አለቅሽ ምን ይቴን አይደለም እሺ እባክሽ በድፍረት ወጣልኛለች ኧረ እባክህ ቤት የማፈላለጋ ጊዜ ብቻ ነው የቀረ ሰው እንዴት በዚህ ልክ ሆዳም ይሆናል ፊርማው ሳይደርቅ ወደ ማስወጣት የእውነት እኮ ሰጣት ቢሆን እብድ ነኝ እንዴ እንዴት እንደዚህ ያደርጋሉ እሱም አታረግም እውነት ለመናገር እኔና እሷ መሀል ምንም ነገር ባይፈጠር ሰጧት ብትለኝ ራሱ አምነ ነበር የገደለች ይመስሏት ጠላትነቷን በሚገባ አሳየች እኔማ ፈዝዤ ነበር በነገራችን ላይ አሁን ፈዛሃል አባዬ ተወኝ እባክህ እንደዚህ አትበለኝ የምሬን ነው ኤደንን ካልፈለካት ትቅርብ ግን ቢያንስ ያቃጥሉን ያክል አቃጥላቸው አባዬ አሁን የምቃጠለው በቂ ነው ሌላ ያስፈልገኝ እሱ ለኔ ነው አሁን ያዘጋጀው ደግሞ ላንተ ነው ታውቃለህ አባዬ ተንኮል ማሰብ አልችልም ተንኮል ለማሰብ ጊዜ ያስፈልገኛል እባክህ አትመጻደቅ እኔም 2 አመት ዊልቸር ላይ ሆኜ የደረሰብኝ ነገር ነው እንዲህ እንዳደርግ ያስገደደኝ አባዬ እባክህን በአንዱ ልጅ በካሌብ ልለምን እባክህን ምንድነው የምትለኝ ሁሉም ነገር ይብቃ እሷም ቢሆን እንደዚህ ማናገር የለባትም አንተን ስለዚህ እባክህን ይብቃ ሁሉም ነገር በቃ እኮ አትልም ማብቃቱ ነው ግን እኮ አሁን ነገሮች ሁሉ በጣም ይበልጥ እየከበዱ ነው አንተን ምንድነው ያስጨነቀ ያው እቴ አይደለች እሱማ ነች ግን አንተና እሷ አንድ አይደላችሁም አይደለም እንዴ እሱማ ግን በራሷ ጊዜ ማወቂያው ደርሷል ግን እነግራታለሁ ካልክ የተሰጠህን ስጦታ ታጣለህ ለዛ አይደል እንዴት አዳንተን ምለምን አትለምንኝ ምንም የሚያስለምን ነገር የለም እና ቆይ አባዬ እንደዚህ እንደተዋረድክ ትቆያለህ አክብራኝ ታውቃለች እንዴ ንቃ ታውቃለች እንዴ እኔ ምለው አባዬ ቆይ ግን ትውስታህ እየተመለሰ ነው አክብራኝ ቢሆንማ ኖሮ ለምን እንደዚህ ትሆናለች ለካ የተሰጣትን ስጦታ ስትቀበል ነበር እሺ ቆይ ምን ላርጋት አንተ ምን ታረጋታለህ ተዋትና የሚሆነውን ተከታተል ግን ተጨነቅኩ አትጨነቅ ከዚህ ውስጥ እጅን አውጣ አባዬ እንዴት አደርክ ካለ ወዴት ልውጣ እባክህ ዞር ልበል ዛሬ ስራ የለም ታዲያ ወዴት ስራ የለም አባዬ ግን ቤት ተቀምጬ ምን አደርጋለሁ በዛ ላይ እቺ ልጅ ማየት በጣም ነው ያስጠላኝ እና ቆይ እሷን ላለማየት ቤትን ትተልተኝ ምን ላድርግ አባዬ አንተም ተው ስላል ሰማልከኝ ባትለኝም እኮ ውጣ ብላ ስትመጣ ሁሉ ነገር ማብቃቱ አይቀርም እና ታዲያ እሷ እስክትል ድረስ እኛ እየተቃጠለን መኖር አለብን ምን አቃጠለ እኔ አንተም ብሆን ዘና ነበር ምለው ታውቃለህ እኔ ግን ግደላት እነቃት የሚለኝ ስሜት አለ ቆይ ምን በወጣህ ነው የሞተን ገለ የምትታሰረው አንተ ይኸውልህ እሷ ምንም ነገር አላወቀችምና የምትመላለስበት ቤት እኔ አልውልም እንደፈለክ እኔ እንደውም ከራሴ እቅድ ውጭ ምንም ማደርገው ነገር የለም እሺ ዞር ብዬ እመጣለሁ ደስ እንዳለ በልቻው ቻው እሺ አባዬ የተመኘሁልሽ ተሳካ መሰለኝ ምንድነው የተመኘልኝ ትላንትና ረጅም ሳስታውል ከማን ጋር ከካሌብ ጋር ስራ እያጣ ነው እኔ እኮ ምንም የሚያሳስበኝ ነገር የለም አንዳንዴ ሲጨንቅሽ እንደዚህ ነው የምትሆኚው ይሁን የሚያስጨንቅሽ ነገር እያለ በሰው ትጨነቂያለሽ እሱ ስራ ፍትነት ነው
ስራ እያጣ ነው ስለዚህ ስራ ብትሰራ ጥሩ ነው አሁንም ማስራው ቀርቶ በነጋ ቁጥር እዚህ ቤት ምን ይፈጠራል የሚለው ነው የሚያሳስበኝ ስለዚህ አትቀባጥራ እሱም ብቻ አስብ ይሄ ግን ላንቺ ትልቅ እድል አይመስልሽም አንተ እኮ ነው ትልቅ እድል የመሰለህ ከቲና ጋር እንደመጣኸው ማለት ነው መዋጋት ጀመርሽ እያልክ ያለኸው እኮ እንደዛ ነው አይደል እንዴ አስቢው ከሰራተኝነት ወደ ቤት እመቤትነት ዳኒ አሁን ልንጣላ ነው ስለዚህ ውጣ እኔ ካንቺ ጋር መጣላት አልፈልግም ይሄው መልካም ምኞቴ እንዲገለጽኩልሽ ደሞ ከስንት ጉድ እንዳወጣሽ ቢያቅ የበለጠ ይወድሽ ነበር ሻውን ውጣ እሺ ግን አስቢበት ወዴት ነው የምትሮጣው? እየተከተልሽኝ ነበር? ለምን እከተላለሁ? ስጠራህ አልሰማኸኝም? ጥሩ ዳኒ ወዴት ነው? ቀጠሮ አለኝ። የት? ጓደኞቼን ላገኝ እና አብረን እናገኛቸው? አይ አንቺ መምጣት የለብሽም አልነገርኳቸውም። በእኔ ታፍራለህ እንዴ? ቆይ ማፈሩን ምን አመጣ? እና እንሂዳ። ቲና ቆይ ምን እየሆንሽ ነው? እንደውም ምንም አልሄድም። የኔ ፍቅር አመሰግናለሁ። ብቻዬን መሆን ጨንቆኝ ነበር። ወደ ቤት እንሂድ። እንዴ ለምንድን ነው ወደ ቤት የምንሄደው? እንዴ ቆይ እሺ ምንድን ነው የምፈልጊው? እንዝናና። እስቲ ስታናግሪኝ እንኳን ከይቅርታ ጀምሪ። ለምንድን ነው ይቅርታ የምጠይቅህ? ዝም ብለሽ አበርሽብኝ እኮ። እሺ ይቅርታ የኔ ፍቅር። ጥሩ እንሂድ። ወደ ቤት? አዎ ፕሮግራም ቀይሬ ወደዛ ነው የምሄደው። ስለዚህ አታስጨንቂኝ። ነሻውን ለምንድን ነው ቆይ ሰው የሚልሽ የማሰማው? አባዬ ቤቱ ጭራል አይደል? ታረጋለሽ? ቡና ለፍላ? እሺ ልጅ። አባዬ እንዲህ ከሚደብርህ ካሌብም ደግሞ ቤቱ ከሚያስጠላው ለምን ያለውን ነገር ተናግራችሁ አትገላገሉ? አሁንማ ተገላገልን ነው። ገና እኮ እየደነፋች ነው እሷ። የእሷ ድንፋታ ከዚህ ሳምንት አያልፍም። ቆይ ግን ለምንድን ነው ጊዜ የምሰጣት አባዬ? እራሷ መታለች። ከዛ እስከምን እንደምትሄድ ሊያት ምንም ካላረገች እነግራታለሁ። በዚያ የያዛ ተከራይ እንዳታመጣ ፈራለሁ። ሰላም ለማግኘት እኮ ነገሩን ነግራት ዛሬ መቋጨት ነው። ዛሬ በነገራት የሚቋጭ ይመስልሻል? እኔ እንጃ አላውቅም። አየሽ ይሄን ነው የምልሽ። አንቺ አታውቂም። እሷ ብዙ ነገር ታደርጋለች። ስለዚህ ነገሮችን እሷ ራሷ እስክታደርግ እንጠብቃት። ይሻላል አባዬ። አይዞሽ ከዚህ ሳምንት አያልፍም። አስቺባ ከዚህ በላይ አትቆይም። እሺ በቃ ቡና ላፍላ። እሺ እሺ የረሳውና ብር ያስቀመጥክበት አካውንት አለ? ይሄን ያህል ትልቅ ገንዘብ ረሳለሁ ብለህ ነው አባዬ? እሱ ሳትረሳም ግን እኮ ደሞዝ ብለህ ያስገባው በጣም ትንሽ ብር ነው። 10,000 መቼ አነሰ? ልካፈል ካለች ደግሞ 5,000 ይዛ ከዚህ ቤት ትወጣለች ማለት ነው። ልጅቷ ልታሳብዳት ነው አይደል? እስኪ ሁኔታውን እናያለን። ቆይ ልጅ ወልዳልኝ ቢሆንስ? ሴት ልጅ ከማትፈልገው ወንድ ምትወልድ ይመስልሃል? ቆይ ግን አባዬ የፈጣሪ ስራ ሆኖ ልጁ የኔ ሆኖ ብትወልዶስ ነው? ዲኤንኤው ተረጋግጦ ህፃኑ ወደ ውጭ ሀገር ትልከዋለህ። ከዛ እሷን ትፈታታለህ። ከእንደዚች አይነት አውሬ ጋር አይኖርም። እናት እኮ ነች። ማንም ሰው የተንጋደደ ከሆነ የሚወልደውም የተንጋደደ ነው። አሁን ይሄንን ደረሰኝና የቤት ያሉትን ቡኮች ሁሉ እሷ የምታይበት ቦታ አስቀምጠው። እሺ እሺ አባዬ። እንደዚህማ አይሆንም። ምንድነው?
ስታየውን ይመስልሻል? ካሌብ ልታሳብደኝ ነው እንዴ? ካበርሽ እኮ ቆየሽ። ገንዘቡስ? ይሄው ይሄ እኮ 10,000 ብቻ ነው። አውቃለሁ። ደሞዜ ነው። ልክ ስትፈቺኝ 5,000 ብር አካፍልሻለሁ። እየቀለድክብኝ ነው? ምን አስቀለደኝ ብለሽ? እንደውም ከዚህ ላይ የቤት አስቤዛ ሊቀነስለት ይችላል። እኔ ላይ እንደዚህ እንደቀለድክ አትቀርም። ሚስት ነኝ፣ ድርሻ አለኝ። እሺ እኔስ መች ካለች ላይ አካፍልሻለሁ። ያ ሁሉ ገንዘብስ? እሱ የኔ አይደለም፣ የድርጅቱ ነው። ቆይ የድርጅቱን ብር እንዳካፍልሽ ነው የምትፈልጊው? ባልና ሚስት ሆነን ያፈራነው ይሄ ብቻ ነው? ያፈራነው አይደል? እኔ ስለፋ አንቺ ስታወድሚ ነበር እኮ። ይሄን ያህል ምን አድርገልኝ ነው? ገንዘቤን እፈልጋለሁ። ይሄ ለኔ ቀልድ ነው። እሺ ሄሎ ዳኒ፣ የት ነህ? ልመጣ ነው። እባክህ ከባድ ችግር ተፈጥሯል። እሱ ስመጣ እነግርሃለሁ። እሺ ግን በጧት እመጣለሁ። እሺ እሺ በቃ ቻው። ወይኔ ቲና፣ ያገልቱ ሰርቶልናል። ማን ነው? ካሌብ። ቆይ ምን አደረገ? ምንም ያደርገው ነገር አለ? አካውንቱ ላይ 10,000 ብር ብቻ ነው ያለው። ኧረ እባክሽ። አዎ ሰራልኝ ውሻ። ይኸውልሽ ቲና፣ አንቺ ተረጋጊ። ተረጋጊ? አሁንም ተረጋጊ እያልከኝ ነው? ሴትዮ ሁሉንም ነው እንደፈለግሽው? የሚቋቋሙበትን ነገር እንኳን እንደሌላቸው። እየቀለድክ ነው? ይሄን ሁሉ አመት ኮች እየኖርኩት ለዚህ ነው። እንግዲህ ካልሆነ አልሆነም ነው። እሱ ነቅቷል ማለት ነው። ፈዛዛ እንደሆነና ነቅቶ እንደማያውቅ እጅ አሳየዋለሁ። ይኸውልሽ የማይሆን የጅል ስራ እንዳትሰሪ። አሽቀንጥሬ ጥለዋለሁ። እስከ አባቱ ታያለህ። እሺ አንቺ ቲና፣ ቆይ ብዙ የማታውቂው ነገር አለ። ቆይ ምን አለች? አብዳ ሲበቃት ሄደች። ለግብረ አበሯት ነገር ነው። የት አባቱ እንዳቃጠለችኝ አቃጠልኳት። አይገርምም? ሌላውን ነገር ባታ ቤቱ የኔ ነው ብላለች። ሆዳም ስለሆነች ነው። አሁንም ስድቧንም አንችለው። በስድብ ብቻ ትፋታናለች ብለህ ነው? መቼም ጨክና ከቤት አታስወጣንም። ቤቱ እሷ እንደሆነ አምና መታ ብር እንደሌለው ካወቀች ጉዳችን ነው የሚፈለው። ከቤት ነው የምታባረረን። ሰው ምን ይለኛል አይልም። አረ እንዴት አይነት ጉድነት ዋካችሁ። አንዴ ላናግርህ። ቀጥ ይሰማሻል። ድርሻዬን ስጠኝ። የምን ድርሻ? የድርጅቱን። እንዴ ድርጅቱ እኮ ያባዬ ነው። እና ቢሆንስ እስካሁን የሰራሁትስ? እስካሁን እኮ የሰራሽበትን 30-50 እያልኩኝ ሰጥቼሻለሁ። እና ብጠይቅ የጠየቅኩህን ማድረግ አለብህ አይደል? እንደ ሚስትህ እኮ ነኝ። አንቺም ጠይቀሻል፣ እኔም ሰጥቼሻለሁ። ቆይ ብር እኮ ያልቃል። ነው? አዎ ነው። ከዚህም በኋላ የመጨረሻ ንግግሬ ነው። እሺ እሺ። ቆይ ምን ልሆንልሽ? የአባቴ ንብረት አንስቼ ልስጥሽ? በጣም ጥሩ። አባዬ ምን እያደረገች ነው? ልብሷን እየሰበሰበች ነው። ልትሄድ ነው መሰለኝ እኮ። ታዲያ ይሄንን ለምን ይዘው መጣ? ቁልፉን ሰብራ ብትወስድብኝስ? ብትወስደው ምን ይመጣል? እሱማ ምንም አይመጣም። ግን ለምን ችግር ውስጥ እገባለሁ? ቆየች እኮ። ታዲያ ቶሎ አትወጣም እንዴ? ትወጣለች፣ ይጠብቃት።
ትሁት ቆይ ምንድነው የተፈጠረው? እኔ ምን አውቄ ግን ስታብድ ነበረ። ኧረ እባክሽ ቆይሽ ምን ስትል ሰማሻል? ዳኒ እኔ እኮ ጆሮ መጥባት አልወድም። ወይኔ እናትሽ ነገር ልታበላሽ እኮ ነው የመጣችው። እሱ እንኳን ሳይበላሽ አይቀርም። ሂድና የሆነ ነገር በላት። ወይ ትሁት ብቻ ነገር ባልተበላሽ። እስከ ቅድም ድረስ እዛ ነበርኩኝ ምንም አልተፈጠረም። ግን መኝታ ክፍል የገባቸው በሰላም አይመስለኝም። ወዴት ነው? ሳሎን ቡና እያፈላ ነው። እሺ ከባድ ኑር ዳንኤል በእግዚአብሔር ከቤት ይውጡ።